ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ይህን ፕሮግራም ለምትከታተሉ እንደምን አመሻችሁ ማለት ፈልጋለሁ። ዕለተ ረቡዕ ታኅሳስ 15 2018 በኢትዮጵያ ዘመን አቆጣጠር የጋት ዕለታዊ አጫጭር ሁለት መረጃዎችን ወደ እናንተ አደርሳለሁ። ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ታንክስ በሱፐር ቻት ደግፉ። እየደገፋችሁ ነው። የከበረ ምስጋና ይድረሳችሁ። የመጀመሪያው እንግዲህ ለባለፉት ሁለት ቀናት በተለየ ሁኔታ እንግዲህ በኢትዮጵያ ፖለቲካ ውስጥ ለባለፉት 30+ ዓመታት ደግሞ ሲወራ የኖረው መገለጫው ረሃብ የሆነው ረሃብ ካለ፣ ችግር ካለ፣ ውድቀት ካለ ህወሓት ይፋፋል። በችግር ውስጥ መኖር የሚችል በሰዎች ሞት ውስጥ የሚፋፋ ድርጅት ነው። እንኳንስ ረሃብ ተፈጥሮለት እንኳንስ ችግር ኑሮ ህወሓት ችግር ይፈጥራል፣ ችግር ይጠራል። እና እንግዲህ በዚህ በትግራይ ክልል የተፈናቃዮችን የሰብአዊ ድጋፍን በተመለከተ የኢትዮጵያ የአደጋ ስጋት አመራር ኮሚሽን መግለጫ ሰጥቷል። አንደኛ ነገር እርዳታ እንደማይደርስ ተደርጎ በአንዳንድ ሚዲያዎች በኩል የሚነዛው መረጃ የሚሰጠው ነገር ትክክል አይደለም፣ ካለማወቅ ነው። ሁለተኛ ችግር ካለ ማለት እንግዲህ የአንድ እንደምታውቁት ዓለም አቀፍ ስታንዳርድ አለው አንድ ተፈናቃይ የሚያገኘው ድጋፍ። ያም ሆኖ ግን ችግር ካለ የትግራይ ጊዜያዊ አስተዳደር ጥያቄ ቢያቀርብልን ድጋፍ ለመስጠት ዝግጁ ነን በሚል የገለጸዋል። እንዳልኳችሁ በትግራይ ክልል ላሉ ተፈናቃዮች፣ በአማራ ክልል፣ በአፋር ክልል ላሉ ተፈናቃዮች የአሜሪካ መንግስት የሚደግፈው ያልኳችሁ ያው በውሎ ፕሮግራሜ ስለሰራሁት በሚል ነው። GEOP የሚባል ጆይንት ኢመርጀንሲ ኦፕሬሽን አለ። በዛ በኩል ድጋፍ ይቀርባል። የኢትዮጵያ የአደጋ ስጋት ስራ አመራር ምንድን ነው የሚለው? በተለያዩ ማህበራዊ ሚዲያዎች በህጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ዜጎቻችን የሰብአዊ ድጋፍ እንዳልደረሳቸው የሚገልጽ የተሳሳተና የመጠለያ ጣቢያውን አጠቃላይ ሁኔታ የማይገልጽ ዘገባ እየተሰራጨ መሆኑን ታዝበናል። የሰብአዊ ድጋፍን በሚመለከት በመደበኛነት ዓመቱን በሙሉ ድጋፍ ለሚያስፈልጋቸው የምግብ ስርጭት ሳይቆራረጥ እየተከናወነ መሆኑን ኮሚሽኑ ያረጋግጣል ይላል። በህጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ዜጎቻችን ዓመቱን ሙሉ ተመሳሳይ ድጋፍ ሲደረግላቸው የነበረ ሲሆን ከመስከረም ወር 2018 ጀምሮ እስከ ታኅሳስ አሁን እስካለንበት ወር ድረስ የተሟላና ያልተቆራረጠ የምግብ ሰብአዊ ድጋፍ እየተደረገላቸው መሆኑን እናረጋግጣለን። መረጃዎች የሚያሳዩት እሱን ነው ካለ በኋላ በአስገደ ወረዳ ህጻጽ ጊዜያዊ መጠለያ ጣቢያ ባለፉት 4 ወራት የተደረገውን ድጋፍ በቁጥር ለመግለጽ እኔ ማህበራዊ ሚዲያ ላይ የጆይንት ኤመርጀንሲ ኦፕሬሽን ኢትዮጵያ ያንን ዳታ ያያዝኩት ማለት ነው። ዝሮ የተደረገውን ድጋፍ በቁጥር ለመግለጽ 14413 ዜጎች ድጋፍ ሲደረግ ቆይቷል። በተጨማሪም ከአጎራባች መጠለያ ጣቢያ የሚገኙ ዜጎችን ጨምሮ በመስከረም ወር 16775፣ በጥቅምት ወር 18290፣ በህዳር ወር 17813 እንዲሁም በታኅሳስ ወር የሚያስፈልገው ለ14413 ዜጎች የሚያስፈልግ ምግብ ተሰራጭቷል። አሁን እንግዲህ እንደምታዩት ቁጥሮች ምን ይሆናሉ? ስላይትሊ ይጨምራል፣ ይቀንሳሉ። እነዚህ ቁጥሮች የት ነው የሄዱት? ለምሳሌ በህዳር ወር 17813 ድጋፍ ተደርጎ ታኅሳስ ወር ላይ እነዚህ ወደ 14413 የታኅሳስ ወርን የወሰዱት በቅድሚያ ስለሚሰጥ የት ነው የሄዱ? ኦልሞስት ወደ 3400 ገደማ የት ነው የሄዱ ሲባል በተናጠል ወይ ወደ ቀደመ ቀያቸው ተመልሰዋል ወይንም ከመጠለያ ጣቢያው ወጥተው ወደ ከተሞች ሂደዋል። ዳታ ያስፈልጋል ማለት በፊገር በፋክት እንነጋገር። እሱ ነው የሚያስፈልገን። ለምሳሌ እዚህ ህጻጽ ላይ ያሉት ወይ ወደ መቀሌ ወደ ቤተሰቦቻቸው ሄደዋል፣ ወይ ወደ ኋላ ወደ ጠለምት፣ ያው በአብዛኛው እዚህ ሽሬ አካባቢ ያሉት ከወልቃይት ጠገዴ ሰቲት ሁመራ የተፈናቀሉ ስለሆነ ወደ ኋላ ወደ ቀደመ ቀያቸው ተመልሰዋል ማለት ጥናት ተደርጓል።
ዓለም አቀፍ ተቋማት ሳይቀሩ በመደበኛነትም በኢመደበኛነት በኢንፎርማል ጠይቀዋቸዋል። መመለስ ነው የሚፈልጉ። ምክንያቱም በራሳቸው ቤት ያዝዙ የነበሩ ንብረት የነበራቸው እንስሳ የነበራቸው ቀያ ያላቸው ቤት ያላቸው ከነሱ አልፎ ለሌሎች ወገኖች ጓዳቸውን ከፍተው ሞሰባቸውን ከፍተው አልጋቸውን ለቀው የከበረ እንደ ኢትዮጵያዊ ኑሮ ይኖሩ የነበሩ ዜጎች ናቸው። የሰው እጅ ተመልካች ሆኑ። ለምን? በብልሹ የፖለቲካ አሰራር። ማንም ብልሹ የፖለቲካ አሰራር ያመጣው? ህወሓት የብሔር ፖለቲካ ተከለ። የብሔር ፖለቲካን ከመሬት ጋር ሰፋው። የመጤና ነባር ምን አሁን ማለት ለባለፉት ኦልሞስት ለባለፉት 50 ዓመት የተከለው የዘራው እንክርዳድ ነው ሁሉ ችግር እየፈጠረ ያለው። ዞሮ ግን በዋነኝነት የትግራይ ህዝብ ህዝባችን ነው። የትግራይ ህዝብ ታሪክ የኢትዮጵያ ህዝብ ታሪክ ነው። አለንልህ መባሉ ለህወሓት ድንጋጤ ፈጥሮበታል። የኢትዮጵያ ህዝብ የትግራይ ህዝብ ወገናችን ነው ብሎ በኢትዮጵያዊነት መቆሙ ፍርሃት ፈጥሮበታል። ይፈልግ የነበረው ምንድን ነው? ዝም እንዲባል። ይሄው ተነጥለሃል፣ ከዛ ትረክታለሁ። ብዙ መጫወቻ ካርዶች አሉት። ቁርሳቸውን ቀንሰው ሰንጋው ዋጡ። ከምሳቸው ላይ ቀንሰው ለሰራዊቱ የስፖርት ትጥቅ መግዣ በረከቱ እኮ ነው የሚባል። ለ50ኛ ዓመት የህወሓት ምስረታ ለማክበር በእያንዳንዱ 200 ብር አዋጡ። ውድብ ድርጅታችን ከኛ በፊት ትሁን፣ ችግር አለብን፣ በመጠለያ ነው ያለ ነው፣ በማይመች ሁኔታ እየተንገላታን ነው፣ ግን ድርጅታችን ቅድሚያ ይሰጣል፣ ድርጅታችንን ጥለን እኛ እንሄድም ብለዋል። ስለዚህ ወልቃይት ጠገዴ ሰቲት ሁመራ በተፈናቃዩ ታዝለን እንሂድ ነው። ለህወሓት መፈናቀል፣ ለህወሓት መራብ፣ ለህወሓት መታረዝ ይፈጥራል፣ ያስርብሃል። እንኳን የሚራብ ተገይቶለት ሰው 200 ሺህ ታጣቂ አለው። የሚቀርብልን ምግብ ትክክል አይደለም ብለዋል። ቢቢሲ ላይ ያነበብኩት ነበር። መፈተሽ ያለበት ማን ነው? በዋናነት ጊዜያዊ አስተዳደሩ፣ የትግራይ ልሂቃን፣ ተፈናቃይ ጣቢያ ውስጥ ያሉት መጠየቅ መቻል አለባቸው። ወደ ቀያችን እንመለስ ማለት አለባቸው። ኮንፊደንስ ልንሰጣቸው ይገባል። ይመለሱ፣ ጀግኖች ናቸው። ሰርተው ጥረው ግረው በላባቸው የሚኖሩ ኩሩ ኢትዮጵያውያን ናቸው። እንዲመለሱ ነው መደረግ ያለበት። የህወሓት ደግመዋለሁ፣ አሁን የመቶ ጥገኞች ጥገኛ መሆን የለባቸውም። የጥገት ላም ነው ያደረጓቸው። በነሱ ስቃይ በነሱ ረሃብ የትግራይ ህዝብ ተራበ ማለት ለህወሓት ውስጥ የሚጠጣበት የጦር መሳሪያ የሚገዛበት በውጭ የተንደላቀቀ መኖሪያ ቤት ለልጆቻቸው ለዘሮቻቸው ለወገኖቻቸው የሚገዙበትን እያመቻቸው ነው። ይሄ ፖለቲካው ሚሊተሪው አይዟችሁ ይዘናችሁ እንገባለን በጉልበት የሚለው እያንዳንዱ በጣም አነሰ ይባል ዱባይ አቡዳቢ ቤት እየገዛ ነው ያለው። ቤት ገዝቷል። ልጆቹ የሉም እዚህ ሀገር። በኤርትራ በኩል ያለውን መስመር የሚፈልገው አሁን ለጊዜው ወርቅ የሚነግድበት በደንብ መመርመር አለበት። ህገወጥ የሰዎች ዝውውር እየሰሩ ነው። ለህገወጥ ዝውውር የሰዎች ዝውውር የሚነግዱበት ምክንያቱም ህገወጥ የሰዎች ዝውውር ጀርባ እጅግ ከፍተኛ የሆነ ጥሬ ብር ከአንድ ሰው 300 ሺህ 400 ሺህ ይቀበላሉ እናዘዋውራለን ብለው። ይህ 300 ሺህ 400 ሺህ ደግሞ እዚሁ የውጭ ምንዛሬ የሚገዛበት ነው የሚሆነው እና ደግሞ ኢትዮጵያ እንደማያሸንፉ ያውቃሉ። ሲመቱ ወጣው ለመሄድ ነው የሚፈልጉት። ሰው የት ነው የሄዱት? 17813 የነበረው 14413 ሲሆን ህዳር ላይ ይሄ ተቀብሎ 3400 የት ሄደ ሲባል እንዳልኳችሁ ወይም ወደ ውጭ ሄደዋል ተሰደዋል፣ ወይ ወደ ከተሞች ሄደዋል፣ ወይ ወደ ኋላ ወደ ቀያቸው ተመልሰዋል። ምንድነው የሆነው? መጠየቅ መቻል አለበት። ስለዚህ ለዚህ የሚያስፈልግ ምግብ አሰራጭተናል።
በድምሩ 11406 ኩንታል ምግብ፣ ስንዴ፣ ማሽላ፣ ጥራጥሬና የምግብ ዘይት ባለፉት 4 ወራት እንዲደርሳቸው ተደርጓል። ይህ ድጋፍ በገንዘብ ሲተመን ከ257 ሚሊዮን ብር በላይ ይሆናል። በሌላ በኩል ጊዜያዊ አስተዳደሩ የተለያዩ የሰብአዊ ድጋፍ ችግሮች መኖራቸውንና ተጨማሪ የፌዴራል ድጋፍ እንደሚያስፈልግ ቢጠይቅ ኖሮ ትክክለኛው ጉዳይ እዚህ ነው። ህወሓት አይፈልግም። አሁንም ጊዜያዊ አስተዳደሩ ማድረግ ያለበት ምንድን ነው? ሌተናል ጄኔራል ታደሰ በመግለጫቸው ሁሉም የክልል መንግስታት፣ የፌዴራል መንግስት፣ ሌሎች በሀገር ውስጥም በውጭም ኤርትራውያንን ጨምሮ የሰብአዊ ድጋፍ አድርጉ፣ ለዓለም አቀፉም ጥሪ አድርገዋል። ተዋረድ አለው፣ አካሄድ አለው፣ ቢሮክራሲ አለው። መጠየቅ ነው። ኢትዮጵያ አሁን እርዳታ ለዜጎች የመስጠት አቅም አላት። አቅም ባይኖረንስ ወገናችን እዛ እየተራበ ሁላችንም ይህን ማድረግ እንችላለን። ስለዚህ ከላይ የተገለጸው እንደተጠበቀ ሆኖ ጊዜያዊ አስተዳደሩ የተለያዩ የሰብአዊ ድጋፍ ችግሮች መኖራቸውና ተጨማሪ ፌዴራል ድጋፍ እንደሚያስፈልግ ቢጠይቅ ኖሮ በኮሚሽናችን በኩል አስፈላጊውን ድጋፍ ለመፈጸም የሚያስችል ዝግጁነት ያለን መሆኑን እናረጋግጣለን። ነገር ግን እየወጡ እየተሰጡ ያሉ የሰብአዊ ድጋፎች ለሚመለከተው አካል እየደረሱ ስለመሆኑ ማረጋገጥ፣ ክትትል ማድረግ ያስፈልጋል ሲል አስቀምጠው። ይህ መሰረታዊ ጉዳይ ነው እና ህወሓት እዛው ሽሬ እንዳስላሴ ህጻጽ አጠገብ በቢሊየን ህገወጥ የሆነ አሁን እኔ አይደለሁም ያልኩትኝ፣ አንዳንድ ጊዜ ወዳጆች የምደጋግመው እንድታነቡት ነው። A crisis of colossal scale the illegal gold rush ብሎ ሰፊ ዝርዝር የተለያዩ ሀገራት የማዕድን ኩባንያዎች በራሱ የሚሳተፉበት ያንን አስቀምጧል። ስለዚህ ይህንን በደንብ ማየት በደንብ መተንተን አስፈላጊ ነው። የትግራይ ህዝብ ወገናችን ነው። ወገናችንን ከጎኑ ልንቆም ይገባል። ነገር ግን ህወሓት ለአንዴና ለመጨረሻ ከትግራይ ህዝብ ትከሻ ጫንቃ ከኢትዮጵያ የፖለቲካ ተዋናይነት ዞር እንዲል መደረግ መቻል አለበት። በዋናነት ደግሞ ወገናችንን አሁንም ለሌላ ክረምት ለሌላ ችግር ከ200 ሺህ በላይ ታጣቂ አሉ። ቁርስ ምሳ ራት ያበላል ታጣቂ። 200 ሺህ ታጣቂ የደሞዝ ጭማሪ ጠይቋል። ይሄ ወደ ልማት እንዲሄድ ወሳኝ ትኩረቱ ህዝባችን የሚያድግበት የሚለወጥበት ሁኔታ እንዲፈጠር ጥረት ማድረግ አለብን። ዞሮ ዞሮ ከኢትዮጵያ አቅም የከበደ ነገር የለም። ህወሓት ግን ይፈልገዋል። ይህን ነው ለማለት የምፈልገው። ሌላው እንግዲህ የእንግሊዝ መንግስት ትናንት እንዳልኳችሁ የአሜሪካና እንግሊዝ አጠቃላይ ወደ 1.6 ቢሊዮን ዶላር ለ5 ዓመት የጤና ስምምነት አድርገዋል። የጤና ድጋፍ ስምምነት። በተመሳሳይ በዛሬው ዕለት የእንግሊዝ መንግስት የማርበርግ የቫይረስ በሽታን ለመከላከል የሚያግዝ የቁሳቁስ ድጋፍ አድርጓል። ድጋፉን ያደረጉት በኢትዮጵያ የዩኬ የዩናይትድ ኪንግደም አምባሳደር ዳረን ዌልች ናቸው። የቁሳቁስ ድጋፉን የተቀበሉት የጤና ጥበቃ ሚኒስትር ዶክተር መቅደስ ዳባ ናቸው። እነዚህ ድጋፎች በወሳኝነት ተጠናክረው መቀጠላቸው የሌሎችም ድጋፎች እየተገኙ ነው ያለው። ሌላው ምናልባት እንግዲህ ከማክሮ ኢኮኖሚ ማሻሻያ ጋር ተያይዞ መረጃዎች ይወጣሉ። የኢትዮጵያ ገንዘብ በጣም ደካማው ገንዘብ ሆነ ምናምን። ያው ይህንን በልኩ ማየት ያስፈልጋል። ኦፍኮርስ በዝርዝር እናየዋለን። ምን ማለት ነው የገንዘብ ደካማነት የሚባለው? በምንዛሬ ዶላርን በመግዛት ከሆነ የኢትዮጵያ ገንዘብ ለምሳሌ 155 እንዲሁ ብላክ ማርኬቱን እንኳን ብትወስዱት 160 170 ነው ብለን እንውሰድ። ግን ዩጋንዳ ስንት እንደሚመነዘር ቸካሩ። የናይጄሪያ ስንት ነው የሚመነዘር የሚለው ዩጋንዳ ወደ 1300 ምናምን ነው የሚመነዘረው። የሌሎች ሀገራት ችግሩ የኛ ገንዘብ የኛ ኢኮኖሚ ከውጭ በሚመጡ ሸቀጦች ላይ ዲፔንደንት ነው። ኢምፖርት ሰብስቲቱሽን ላይ እየተሰራ ነው። ዞሮ ዞሮ ግን በዋናነት የሀገራዊ የማክሮ ኢኮኖሚ ማሻሻያው በተለይ ሆም ግሮውን ኢኮኖሚክ ሪፎርም ቱ
የውጭ ምንዛሬ ግኝትን እያሻሻለ ያለበት ሁኔታ ነው ያለው። ከዛ ባለፈ የኢንቨስትመንት የውጭ ቀጥታ ኢንቨስትመንት እንዲያድግ በዓለም አቀፍ ገበያ ላይ ምርቶቻችን ተወዳዳሪ እንዲሆን ኦፕን አፕ ስታደርግ ለሌሎችም ገበያ እየተከፈተ ያለበት በተለይ ወደ የንግድ ወርልድ ትሬድ ኦርጋናይዜሽን ለመግባት እንደ መስፈርት ይቀመጥ ስለነበረ እሱም እየተሳካ ምንድን ነው ለዛም ጥሩ እድል ነው የተፈጠረው። አንዳንዶች እንዳልኳችሁ የዶላር ዋጋ ውድ ሆነ፣ የብር ዋጋ ከሰረ እና ዳታዎች ደግሞ ይሄው ሶስተኛው ደካማ ሆነ ምናምን። ይሄ ሊትራሊ ያልኳችሁን መሰረታዊ ጉዳይ የኛ ሀገር ኢኮኖሚ ከውጭ ላይ ነው፣ በውጭ ሸቀጦች ላይ ነው የተመሰረተ ነው እንጂ እኔ አሁን ለምሳሌ አንድ የናይጄሪያ ኢኮኖሚ አሁን በጣም ትልቁ የሚባለው ነው በአፍሪካ፣ ያው ከደቡብ አፍሪካ ቀጥሎ ትልቅ የሚባለው ነው። ግን ምንዛሬውን ብታዩት የናይጄሪያ ለምሳሌ የናይጄሪያ ናይራ የሚባለው በኖርማል ባንክ $1 በ1450 ብር ነው የሚመነዘረው። የኛስ ወልሽ ማክሲመም እንውሰድ 170 ብር ነው ብለን እንውሰድ፣ ብላኩን እናስብ። ነገር ግን የናይጄሪያ ኢኮኖሚ ምርት በአብዛኛው የሀገር ውስጥ ምርት ማንፋክቸሪንጋቸው አድጓል። በተመሳሳይ የኡጋንዳን ብንወስድ ለምሳሌ ለእናንተ አንድ የአሜሪካ ዶላር 3610 ኢማጂን 3610 የኡጋንዳ ሽልንግ ነው የሚመነዘረው። ነገር ግን ውስን ሸቀጦች ናቸው ወደ ኡጋንዳ የሚገቡ የምግብ የመለዋወጫ በአብዛኛው ማኑፋክቸሪንጋቸውን ወደ መካከለኛ አሳድገውታል። ስለዚህ እኛ ሁልጊዜ ዶላርን በመንግስት ኮንትሮልድ በሆነ ኮማንድ በሆነ ማርኬት እየወሰን ልንቀጥል አንችልም። ዙሪያችን ነፃ ገቢ አድርጎ ያ ስለሆነ ነው። ኦፍኮርስ በዚህ ረገድ ምን ማለት ነው የሚለውን በደንብ በስፋት እናያለን። ግን አንዳንዶቹ እንዳልኳችሁ የኡጋንዳ ገንዘብ ታዲያ የኡጋንዳ ሽልንግ 3610 እየተመነዘረ የኢትዮጵያ አንድ የኢትዮጵያ 200 ብር $1 መግዛት ሲችል የኡጋንዳ ደግሞ 3610 የሆነው ይሄ ምን ማለት ነው? የአገር በቀል ኢኮኖሚያችን ኢምፖርት ሰብስቲቲዩት ማድረግ አለበት። ሌሎች ደግሞ ይሄ ገበያው ላይ ያሉ ሰቦታጆች አሉ፣ አሻጥራል፣ የፖለቲካ ኢንተረስት ያለው አለ፣ የተለያየ ተዋናይ አለ። ኢሌጋሊቲን በተለይ የገንዘብ ስርዓታችን የፋይናንስ ሲስተሙ የፈጠራቸው ችግሮች አሉ። ለምሳሌ ከዚህ በፊት እንደምታውቁት ወደ ነፃ ገበያ ከመሆኑ በፊት ልዩነቱ በጣም ሰፋ ያለ ልዩነት ነው የነበረው። ለምሳሌ 30% ደርሶም ያውቃል። ግን ባንክ ላይ 50 ብር ከነበረ እስከ 18-20% ልዩነት ነበረው። አሁን ልዩነቱ እየጠበበ ኦልሞስት እየቀነሰ ያለበት ሁኔታ ነው ያለው። ያ ማለት ግን ከፓራላሉ ጋር ትክክል ነው ማለት አይደለም። ልዩነቶች ይኖራሉ፣ እነሱን ማየት ያስፈልጋል። ግን ግንዛቤው ስቲል የፋይናንስ ስርዓታችን በደንብ መታየት ይጠበቅበታል። ለብር ዋጋም ተሰጥቶ የነበረው በኮማንድ ኢኮኖሚው ላይ በጣም ከፍ ያለ ስለነበረ ያው ያንን ኮማንድ ማየት ያስፈልጋል። እንግዲህ ጥቁር ገበያውንስ እነማን ነበሩ ተዋናዩ የሚለውን እሱን ማየት ትናንትም ዛሬም ወደፊትም በደንብ መገምገም ያስፈልጋል። ዞሮ ግን የኋላ ቢሮዎችን ወደ ገበያ ማስገባት፣ የግል ፎሬን ኤክስቼንጅ ሴንተሮች ከውጭ ደግሞ ዜጎች የጥቁር ገበያ ላይ ያለውን ልዩነት ከመጠቀም ይልቅ በጣም ተቀራራቢ ስለሆነ የውጭ ምንዛሬ እንዲያድግ አድርጓል። ተጨማሪ ኦፍኮርስ ሌሎች መረጃዎችንም ጨምረን ነገ በጋት ውሎ በጋት ዕለታዊ እናየዋለን። ኢትዮጵያ በክብር ለዘላለም ትኑር። ታንኪዩ